ስሞች የሚቆጠሩና የማይቆጠሩ ተብለው በሁለት ይመደባሉ። አዳዲስ ስሞችን በምናጠናበት ጊዜ የሚቆጠሩ ወይም የማይቆጠሩ መሆናቸውን ማረጋገጥ እጅጉን ወሳኝ ነው። ለመሆኑ የሚቆጠሩ ስሞች ማለት ምን ማለት ነው? የማይቆጠሩ ስሞችስ ትርጓሜያቸው ምንድነው? የሚቆጠሩ ስሞች ማለት በቀጥታ በሰው ልጅ ሊቆጠሩ የሚችሉ ስሞች ናቸው። ለምሳሌ አንድ አፕል፣ ሁለት አፕል፣ ሶስት አፕል እየተባለ አራት አፕል እየተባለ የሚቆጠር ስሞች የሚቆጠሩ ስሞች ይባላሉ። እነዚህ ስሞች ያለምንም መያዣ በቀጥታ በሰው ልጅ በቁጥር ሂሳብ ስሌት ውስጥ ሊቆጠሩ የሚችሉ ስሞች ናቸው። የማይቆጠሩ ስሞች ወይም አንካውንቴብል ናውን ማለት ደግሞ የማይቆጠሩ ስሞች የጅምላ ስሞች በመባል የሚታወቁት በግለሰብ ሊቆጠሩ የማይችሉ ነገሮችን ያመለክታሉ። የማይቆጠሩ ስሞች ብዙውን ጊዜ ንጥረ ነገሮችን፣ ጥራቶችን ወይም ረቂቅ ጽንሰ ሀሳቦችን ይወክላሉ። የማይቆጠሩ ስሞች በምድብ ከነትርጓሜያቸው በስፋት በዝርዝር ነው ይዘን ቀርበናል። አንደኛ፣ የማይቆጠሩ ስሞች ለእቃዎች ወይም ለቁሳቁሶች። በሌላ አባባል የእቃዎች ወይም ቁሳቁሶች ሆነው የማይቆጠሩ የሆኑ ስሞች ማለት ነው። እነዚህ በጥቅል ወይም በጥቅል ስለሚታዩ በቀጥታ ሊቆጠሩ የማይችሉ አካላዊ ቁሶችን ወይም ቁሳቁሶችን ይወክላሉ። ከነዚህ መካከል የማይቆጠሩ ስሞች ከነዚህ ውስጥ ውሃ፣ ወተት፣ ዘይት፣ ስኳር፣ ጨው፣ ዱቄት፣ አሸዋ፣ ሩዝ፣ ጥጥ፣ ሱፍ፣ ቆዳ፣ ወርቅ፣ ብር፣ ብረት፣ ፕላስቲክ፣ ጎማ፣ ብርጭቆ እነዚህ የቁሳቁስ ስሞች የማይቆጠሩ ቁሳቁስ ስሞች ናቸው። እስቲ በእነ ትርጓሜያቸው ነው። እነዚህ የማይቆጠሩ ስሞች ትርጓሜያቸውን ካላወቅን የማይቆጠሩ መሆናቸውን ለይቶ ለማወቅ አስቸጋሪ ስለሆነ፣ ውሃ ግልጽ ጣዕም የሌለው ለሕይወት አስፈላጊ የሆነ ፈሳሽ። ወተት በአጥቢ እንስሳት የሚፈጠር ነጭ ፈሳሽ በተለምዶ እንደ መጠጥ የሚያገለግል። ዘይት ለማብሰያ፣ ለማቅለሚያ ወይም ለኃይል ምርት የሚያገለግል ዝልግልግ ፈሳሽ። ስኳር ጣፋጭ ክሪስታል ንጥረ ነገር ለምግብ ዝግጅትና ለምግብ ለማብሰል የሚያገለግል። ጨው ለምግብ ማጣፈጫና ለማቆያ የሚያገለግል ክሪስታላይን ንጥረ ነገር ነው። ዱቄት ለመጋገር የሚያገለግል እህል በተለምዶ ከስንዴ በመፈጨት የሚዘጋጅ። አሸዋ በአብዛኛው በበረሃዎች ወይም በባህር ዳርቻዎች የሚገኝ ጥቃቅን ጥራጥሬዎች ናቸው። ሩዝ ለምግብነት የሚያገለግል በተለምዶ በበሰለ መልኩ የሚበላ የስታሮኪ እህል ነው። ምድቡ ስታሮኪ እህል ምድብ ውስጥ ነው የሚገኘው። ጥጥ ከጥጥ ተክሎች ለስላሳ ፋይበር ለጨርቃ ጨርቅና ለልብስ የሚያገለግል ነው። ሱፍ ከበግ የተገኘ ፋይበር ለጨርቃ ጨርቅ ጥቅም ላይ ይውላል። ቆዳ ከእንስሳት ቆዳ የተሰራ ለልብስ፣ ጫማና ለመለዋወጫዎች የሚያገለግል ዘላቂ ቁሳቁስ ነው። ወርቅ ብዙ ጊዜ ለጌጣጌጦች፣ ለሳንቲሞችና ለሌሎች ውድ ዕቃዎች የሚያገለግል የከበረ ብረት ነው። ብር ጌጣጌጥ፣ ሳንቲሞችና ዕቃዎችን ለመስራት የሚያገለግል የከበረ ብረት ነው። ብረት በራሱ የማይቆጠር ስሞች ውስጥ ምድብ ነው። ብረት ለግንባታ፣ ለአምራችነትና ለተለያዩ መሳሪያዎች የሚያገለግል ነው። ፕላስቲክ በተለያዩ ምርቶች ውስጥ ጥቅም ላይ የሚውል ሰው ሰራሽ ቁሳቁስ ነው። ጎማ ከጎማ ዛፎች የተገኘ ጎማ ማተምና ሌሎች ምርቶችን ለመስራት የሚያገለግል ቁሳቁስ ነው። ብርጭቆ
ከሲሊካ የተሰራና ለመስኮቶች፣ ኮንቲነሮች ወዘተ የሚያገለግል ጠንካራ ተሰባሪ ንጥረ ነገር ነው። ሁለተኛ ከማይቆጠሩ የስም ምድቦች ውስጥ ለምግብና ለመጠጥ ከሚውሉ ስሞች መካከል ዳቦ፣ አይብ፣ ቅቤ፣ ጭማቂ፣ ማር፣ ሻይ፣ ቡና፣ ሾርባ፣ ወይን፣ እርጎ እነዚህ የማይቆጠሩ ስሞች ናቸው። እነዚህ በተናጠል ሊቆጠሩ የማይችሉ በተለምዶ የሚበሉ ወይም ለምግብ ዝግጅት የሚውሉ እቃዎችን ይወክላሉ። ታዲያ የማይቆጠሩ ስሞች ለምግብና ለመጠጥ ብለን ከዘረዘርናቸው ውስጥ ዳቦ እንዴት አይቆጠርም ነው። የማይቆጠረው በተለምዶ የሚበሉ ወይም ለምግብ ዝግጅት የሚውሉ እቃዎች ቢሆንም በተናጠል ግን ዳቦን መቁጠር አይቻልም። ለምን? ስሪቱ ከዱቄትና ከውሃ የተሰራ የተጋገረ ምግብ ብዙ ጊዜ እንደ ዋና ምግብነት ያገለግላል። አሁን በባለፈው ክፍለ ጊዜያችን ስለ ማቴሪያል ነውን በስፋት ስንወያይ እነዛ መካከል ዱቄት፣ ውሃ ከማቴሪያል ስሞች ውስጥ ዋናዎቹ ነበሩ። ስለዚህ አሁን ዳቦ ለምን በእጅ ስለሚዳሰስ ለምን አይቆጠርም የሚል ጥያቄ ከተነሳ ዋናው ስሪቱ ነው። ስሪቱ ደግሞ ዱቄት ነው። ዱቄት ደግሞ ማቴሪያል ነው። ማቴሪያል ናውኖች ደግሞ 98% የማይቆጠሩ ወይም አንካውንቴብል ናውን እንደሆኑ በስፋት ከምሳሌዎች ጋር አይተናል በባለፈው ክፍለ ጊዜያችን። አይብ ከወተት እርጎ የተሰራ የወተት ምርት ነው። ቅቤ ለምግብ ማብሰያና ለምግብ ማሰራጫት የሚያገለግል በችሪንግ ክሬም የተሰራ የወተት ምርት ነው። ጭማቂ ከፍራፍሬ ወይም ከአትክልት የሚወጣ ፈሳሽ። ማር ከንብ ማር የሚዘጋጅ ጣፋጭ ፈሳሽ። ሻይ በሙቅ ውሃ ውስጥ ከሻይ ተክል ቅጠሎች የሚወጣ መጠጥ ነው። ቡና ከተጠበሰ የቡና ፍራፍሬ የተሰራ የተጠመቀ መጠጥ ነው። ሾርባ ፈሳሽ ምግብ በተለምዶ አትክልቶችን፣ ስጋን ወይም አሳን በማፍላት የሚገኝ ነው ወይም ከተመረቱ ወይም የሚዘጋጅ የአልኮል መጠጥ ነው። እርጎ ወተትን ከባክቴሪያ ጋር በማፍላት የሚዘጋጅ የወተት ምርት ነው። ሶስተኛው የማይቆጠሩ ስሞች ምድብ መካከል ለጋዞችና ፈሳሾች ነው። እነዚህ በተፈጥሮ ውስጥ ጋዝ ወይም ፈሳሽ የሆኑ ንጥረ ነገሮችን ያመለክታሉ እና በተናጠል ሊቆጠሩ አይችሉም። ለምሳሌ አየር የምድርና አካባቢ አየር የሚያካትት የማይታየው የጋዞች ድብልቅ ነው። ኦክስጅን ቀለም የሌለው ሽታ የሌለው ጋዝ ለእንስሳት መተንፈሻና እሳት ለማቃጠል አስፈላጊ ነው። ካርበን ዳይኦክሳይድ ቀለም የሌለው ሽታ የሌለው ጋዝ በአተነፋፈስና በሚቃጠል ቅሬታ አካል የሚፈጠር። ሃይድሮጅን በጣም ቀላል ንጥረ ነገር በነዳጅ ሴሎች ውስጥ እና በአሞኒያ ምርት ውስጥ ጥቅም ላይ የሚውል። እንፋሎት ውሃ በጋዝ መልክ የሚመረተው ውሃ በማሞቅ እስከ መፍላት ድረስ ሲቆይ እንፋሎት ይገኛል። ጋዝ የተወሰነ መጠንም ሆነ የተገለጸ ቅርጽ የሌለው በአንድ ግዛት ወይም ኤንቫይሮንመንት ውስጥ ያለ ንጥረ ነገር ነው። ጭጋግ ጥቃቅን የውሃ ጠብታዎችን የያዘ ጥሩ የሚረጭ ወይም ጭጋግ ነው። ጭስ በቃጠሎ የሚፈጠሩት የሚታየው ትነት እና ጋዞች ሙሉ ጭስ ይባላል። አራተኛው ምድብ የማይቆጠሩ ስሞች ለጽንሰ ሀሳቦች ነው። ፎር አብስትራክት አይዲያስ ነው። እነዚህ ስሞች የማይዳሰሱና በአካል የማይነኩ ወይም የማይለኩ ንጥረ ነገሮች ናቸው ሙሉ ማለት ነው። እነዚህ ነገሮች ለምሳሌ ፍቅር፣ ደስታ፣ እውቀት፣ ድፍረት፣ ነጻነት፣ ጊዜ፣ ጥበብ፣ ፍትህ፣ ቁጣ፣ እምነት፣ ሰላም፣ ጥንካሬ፣ ስኬት፣ ታማኝነት፣ ውበት። እነዚህ ነገሮች ጽንሰ ሀሳብ ናቸው። አይለኩም፣ አይነኩም፣ አይዳሰሱም።
አይታዩ። ምድባቸውም ከማይቆጠሩ ስሞች ውስጥ ፍቅር። ትርጓሜው ፍቅር ጥልቅ የፍቅር ወይም የመተሳሰብ ስሜት ነው። ደስታ የደስታና እርካታ ሁኔታ። እውቀት በተሞክሮ ወይም በትምህርት የተገኘ መረጃ፣ እውነታዎች ወይም ግንዛቤ እውቀት ይባላል። ድፍረት ፍርሃትን ወይም ችግርን በጀግንነት የመጋፈጥ ችሎታ ድፍረት ነው ተብሎ ይጠራል። ነጻነት ያለ ገደብና ጭቆና ነጻ የመሆን ሁኔታ ነው። ጊዜ የክስተቶች ቀጣይነት ያለው እድገት በሰከንዶች፣ በደቂቃዎች፣ በሰዓታት ወዘተ የሚለካ። ጥበብ በልምድና በእውቀት ላይ ተመስርተው ጥሩ ፍርድ የመስጠት ችሎታ ጥበብ ይባላል። ፍትህ የፍትሃዊነትና የሞራል ትክክለኛነት መርህ ፍትህ ይባላል። ቁጣ ጠንካራ የሆነ የጥላቻ ወይም የጥላቻ ስሜት ቁጣ ነው። እምነት በአንድ ሰው ወይም በሌላ ነገር አስተማማኝነት፣ እውነት ወይም ችሎታ ላይ ማመን። ሰላም ብዙውን ጊዜ ግጭት በሌለበት ሁኔታ ውስጥ የመረጋጋት ሁኔታ። ጥንካሬ ጠንካራ የመሆን ጥራት በአካልም ሆነ በዘይቤ። ስኬት የአንድ ግብ ወይም ዓላማ ስኬት ነው። ታማኝነት ለአንድ ሰው ዓላማ ወይም ተቋም ታማኝ የመሆን ጥራት። ውበት ጥራት ወይም ባህሪ። እንግዲህ የማይቆጠሩ ስሞችን በየክፍል በየምድባቸው በስፋት አይተናል። ታዲያ እነዚህን የማይቆጠሩ ስሞች ምን ብለን እንለካቸው? በምን እንለካቸው? እንዴትስ እንቁጠራቸው? የማይቆጠሩ ስሞችን መለካት ሜዠሪንግ አንካውንቴብል ናውን። የማይቆጠሩ ስሞችን በቀጥታ መቁጠር አይቻልም። እነሱን ለመለካት መለኪያዎች፣ እቃዎች ወይም መጠኖችን እንጠቀማለን። መለኪያዎች ስለምንናገረው ወይም ስለምናወራው የማይቆጠር ስም ምን ያህል እንደሆኑ የሚያሳዩ ናቸው። ሀ መያዣዎችን በመጠቀም የማይቆጠሩ ስሞችን መለካት። ሜዠሪንግ ባይ ዩዚንግ ዜር ኮንቴነርስ የማይቆጠሩ ስሞችን በሚይዟቸው መያዣዎች መለካት ይቻላል። ለምሳሌ ውሃን መቁጠር አይቻልም። ውሃን በጠርሙስ መያዝ ይቻላል። ስለዚህ አንድ ውሃ ማለት ስለማይቻል አንድ ጠርሙስ ውሃ ማለት እንችላለን። አንድ ሻንጣ ዱቄት ማለት እንችላለን። ዱቄቱን በሻንጣ ቆጠር ነው ማለት ነው። ሌላው ብዛት በሚያሳዩ ቃላቶች መጠቀም እንችላለን። አሁን እነዚህ ዩዚንግ ኳንቲፋየርስ ተብለው የሚጠሩት ናቸው። እነዚህ ቃላት ብዛት ለማሳየት የሚጠቀሙ ቃላት ናቸው። አንዳንድ ቃላት ትክክለኛ መለኪያ ሳይኖረው ብዛትን ይገልጻሉ። ለምሳሌ ትንሽ፣ ብዙ። እነዚህ አሁን ብዛትን ለማሳየት የምንጠቀምባቸው ቃላት ናቸው። መለኪያ ግን የላቸውም። ትንሽ ውሃ፣ ብዙ ስኳር፣ ትንሽ ገንዘብ። እነዚህ አሁን በብዛትን ለማሳየት በሚጠቀሙ ቃላት ገለጽናቸው እንጂ ትክክለኛ መለኪያ የላቸው። ማጠቃለያ እንግዲህ የማይቆጠሩ ስሞችን በቀጥታ መቁጠር እንደማይቻል፣ የማይቆጠሩ ስሞችን ለመለካት መለኪያ፣ መያዣ ወይም ብዛት የሚያሳዩ ቃላትን እንደሚፈልጉ፣ 2 ወተቶች ማለት አይቻልም። ይህ በሰዋሰው ሕግ ውስጥ ስህተት ነው፣ ትርጉምም አይሰጥም። ነገር ግን 2 ወተቶች ከማለት ይልቅ 2 ጠርሙሶች ወተት ማለት ይቻላል። እንግዲህ የብቃት ስኩል የዩቲዩብ ቻናል ተከታታዮች የዛሬውን ትምህርት በዚሁ እናጠናቃለን። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር በማድረግ ለሌሎች እንዲዳረስ ይተባበሩ። ፕሮግራሙን ከመጨረሻው ስለተከታተሉ እናመሰግናለን። ብቃት ስኩል የእውቀት ማዕከል